ኢነላሃ ማአና አትዘን አላህ ከኛ ጋር ነው። ሱብሃንአላህ አላህ ናም ከነሱ ጋር ነበር። ሸሸጋቸው፣ ደበቃቸው። እኛውን ነገር ቢመጣብን በቃ 2004 ላይ በሙስሊሙ ተቃውሞ ላይ ሰው ታስሮ ሰንዳፋ ምናምን የሚባል አካባቢ ነበርና ፖሊሶቹ አስረው ምን ብለው መግሪብ ሰላት ነው አንድ ወንድም ግባ ተብሎ አሰግድ ተባለ። እያሰገደ ፖሊሶቹ ካሜራ ይዘው የሚያሰግደውን ይቀርጻሉ። ልጁ ጨነቀው። አሰላሙ አለይኩም በቀኝም በግራም አሰላም አለይኩም አስበላችሁኝ። አላህ ስብሓነሁ ወተዓላ አንድ ነገር ካልወሰነብህ ማንም ሊጎዳ አይችልም። ያ ማለት ሰበብ አይኑር ማለት አይደለም። ሰበቦችን ታማል ሰበብ ማድረስ አለብን። እንመለከተዋለን። ኢብራሂም ዓለይሂ ሰላም ለተውሂድ ብለው ብዙ መስዋዕት ከፈሉ። ህዝቦቻቸውን አላህን ብቻ ተገዙ፣ የፈጠራችሁ የተንከባከባችሁን ስንት አይነት ውለታ የዋለላችሁን አላህን ተገዙ ሲሏቸው ለአንተ የሚገባ እሳት ነው ብለው ወራት ነው የተቀጣጠለው እሳቱ። ሴቶች ጭምር አንድ ሴት ትሳል ነበር። ምን እያለች አፍያ ካደረክ ከዳንኩኝ ትላለች። ለጣዖቱ እኮ ነው። ኢብራሂም የሚቀጣጠልበት እንጨት ይዤ እመጣለሁ ብላ ትሳል ነበር። ለወራት ሲቀጣጠል ሰማይ ላይ የሚሄዱ አዋፎች ካሉ እሳቱ ያቃጥሉ፣ በጣም ከመንደዱ የተነሳ አቃጥሎ ይጥላቸው ነበር። እንዴት እንጣሉ አሉ ፈሲሮች ሲናገሩ፣ ሸይጣን አንድ ራእይ አመጣላቸው። ለምን አስፈንጥራችሁ አጥሉትም? አስፈንጥረው በወስፈንጥር ነቢዩላህ ኢብራሂምን እሳት ውስጥ ከተቷቸው። የዚህ ጊዜ ኢብራሂም ዓለይሂ ሰላም እሳት ውስጥ ሲወረወሩ፣ እሳት ውስጥ ሲገቡ ጅብሪል መጥቶ ምን ልርዳህ አላቸው። ላ ምፈልገው የሰማዩን የሁሉን ነገር ፈጣሪ የሆነው አላህ እሱ እንዲረዳኝ ነው። እሱ ከዚህ ጭንቀት እንዲያድነኝ ነው። ሐስቢየላህ ወኒዕመል ወኪል፣ አላህ በቂ ነው። ምን ያማረ መመካት ነው ወደሱ መመካት አለ። ኢብራሂም እጃቸውን አነሱ። አላሁማ አላህ ወይ አንተል ዋሂዱ ፊ ሰማ፣ በሰማይ ላይ ብቸኛ ተመላኪ ከአርሽ በላይ የሆንክ ጌታ አንተ ነህ። ሰማ ማለት ላይ ማለት ነው ከፍታ። ወአነል ዋሂዱ ፊል አርድ፣ በምድር ላይ ደግሞ እኔ ብቸኛ ነኝ። ለይሰ አሐዱን ያዕቡዱከ ገይሪ፣ ከኔ ውጭ ሌላ የሚገዛ የለም። አማኝ እሳቸው ብቻ ናቸው። ሐስቢየላህ ወኒዕመል ወኪል ሲሉ አላህ የተጠጉ ባሪያዎችን አያሳፍርምና ያ ናሩ አንቺ እሳት ወይ ኩኒ ሁኚ በርደን ቀዝቀዝ በይ፣ ቅዝቃዜውም አዛ እንዳያደርጋቸው፣ ወሰላመን ሰላምም ሁኚ አላ ኢብራሂም በኢብራሂም ላይ አላቸው። ዋላ ስንት ቀናት ቆይቶ እስቲ ሰው እንዴት ነው አጥንቱ ተርፏል ወይስ ናል ሲሉ ኢብራሂም ምንም ሰውነታቸው እሳት ሳይነካው ሳይቀጣጠሉ አላህ ነጃ አላቸው። በማን ተመክተው? በአላህ። እኛም ይሄ ነው የሚጠበቅብን። የሆነ ነገር ሲመጣ ሚስትህ ላይ ቴረር አትልቀቅ። በቃ ሱቄን አሸጉት፣ በቃ ንግዴ ከሰረ አለቀልን አትበላት። አላህ አለ፣ ጥንካሬ ስጣት። ለልጅህም ጥንካሬ ስጠው። አንዳንድ አባት አለ ይሄ ዝም ብሎ የመጣ ገንዘብ መሰለ ላቤን አጠብጥቤ እንዲህ ብዬ ለፍቼ በድካሜ ምናምን እንዲህ አትበለው። አላህን የሰጠኝ ሰበቦችን አስተምረው ንገረው እንጂ በራስህ እውቅና በራስህ ጉልበት እንዳገኘ አታስተምረው። ተወኩል የሚባለው ነገር ገና ከልጅነቱ ውስጡ እንዲገባ ስጠው ለልጅህ። አንቺም በቃ አለቀልን አባት ሲሞት በቃ መኖሪያም ማደጋሚ አትበይ። ማን አለሽ? አላህ አለሽ። ለልጆችሽ ይህን ስጫቸው፣ ተወኩል ውስጣቸው እንዲገባ። አለዛ በአላህ ላይ ያላቸው እምነት ተሸርሽሮ ትንሽ ሆኖ የማንም መጫወቻ የተለያየ ና እናሳድጋችሁ ምን እንበላችሁ ወደ ኩፍር እንዲሄዱ መንገዱን አትክፈቱ። በአላህ መመካት የሚባለውን ነገር አስተምሯቸው። ገና ከቤት ስትወጣ ተወኩል እኮ ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ። በአላህ ተመክተው ውጣ ከቤትም። ይህም ብለህ ስትወጣ ጂኒ አንተን ሊለክፍ ይመጣ ካለ ጂኒው ለጂኒ ይለዋል አሉ ነብዩ ሰለላሁ። ይህ ሰው እኮ የተጠበቀ የተመራ ከዚህ ሰው ምን ጉዳይ አለ? ሱብሃንአላህ። ቤት ስገባም ያው ነው ቢስሚላህ ወለጅና ወቢስሚላህ ኸረጅና ወዐላ ረቢና ተወከልና። በአላህ ስም ወጣን፣ በአላህ ስም ገባን።
በጌታችንም ተመካም ብለህ አሰላም አለይኩም ብለህ ስገባ ጂኒዎች ይነጋገራሉ። ማደሪያ አጣን፣ እስቲ ራት እንጠባበቅ ይላሉ። እራት ላይ ቢስሚላህ ስትል ማደራም የለም ራትም የለም፣ ውልቅ ብለው ይወጣሉ። ቤቱ ረሕመት ይዘንብበታል። ሰላም አለዛስ በንግድ በምናምን ትንሽ የሆነ ነገር ስትበሳጭ በአላህ መመካት የለም ዚክሩም የለም። ቤቱን ብርግድ አድርገህ ስገባ አብሮ ይገባል አብሮ የሚከተል። ከዛስ ቤተሰቦችን ታውካቸዋለህ፣ ትረብሻቸዋለህ። በንግድ የተለያየ ነገር የገጠመን ወንድሞች ካለ መጀመሪያ ቤት አንግባ። ከመግሪብ እስከ ኢሻ መስጊድ ተቀመጥ፣ ዚክር ዱዓ አድርግ፣ ስገድ። ዳዕዋ ካለ አዳምጥ፣ ዒልም ካለ ተማር። ራስን አረጋግተህ ምን ብለህ ከዛ በኋላ ከኢሻ በኋላ በሰላም ግባ። ምንም ማውቁት ቤተሰቦች ላይ የቀን እልህን ነጋዴው በንግድ ላይ የተበሳጨውን እነሱ ላይ አታራግፍባቸው፣ እነሱ ላይ ቀዳ አታውጣባቸው። ዚክር አድርገህ ምን ብለህ ግባ። ተወኩል ና ትክክለኛ ተወኩል ምንድን ነው ከተባለ ተወኩል ሰበብ ያስፈልገዋል። ያለ ሰበብ ተወኩል አላህ ተወኩልን ከሰበብ ጋር አድርጎታል። እውነተኛ ተወኩል ማለት ምን ያስፈልገዋል? ሰበብ ያስፈልገዋል። ነገር ግን በሰበቡ አይደለም የምንደገፈው። በማን ነው? በአላህ ነው። ለምሳሌ አንድ ሰው ታመመ፣ ሐኪም ቤት ሄደ። ሐኪም ቤት የሚሄደው ሰበብ ነው አይደለም? የሚያድነው ማን ነው? አላህ። ለዚህ ምሳሌ ላምጣላችሁ። እንደ ነቢዩ ሰለላሁ ዐለይሂ ወሰለም በአላህ የሚመካ አለ? ማንም የለም። ነገር ግን እስቲ ወደ መዲና ሲሄዱ የሁድ ጦርነት ላይ ሲገቡ ዘመቻ ላይ መከላከያ ያደርጉ ነበር፣ ብረት። መዲና ሲሰደዱ ስትራቴጂ አስቡ። የሚደበቁበት ዋሻ፣ ምግብ የምታመላልሰው የተመረጠችው የአቡበከር ልጅ አስማ። ለምን? እርጉዝ ናት እንዳትጠረጠር። መንገዱ ደግሞ የአቡበከር ልጅ ማታ ማታ ከረሱል ዓለይሂ ሰላቱ ወሰላምና ከአቡበከር ጋር ይተኛል፣ አብሮ ዋሻ ውስጥ ያድራል። ኢንፎርሜሽን ቀላ ያለውን ሰብስቦ ይመጣል። ሱቢ ከመንጋቱ በፊት ደግሞ መካሄድና መካሄተኛ የመስሉ ያድራል። ኢንፎርሜሽን ይዞ ይመጣል። የአቡበከር እረኛ መንገዱን ፋናውን ያጠፋል። በምን? በፍየሉ በበጉ፣ መንገዱ እንዳይታወቅ፣ ሰው አለፈበት እንዳይባል። አያችሁ ሰበብ። ያ ሁሉ መንገድ የሚያመላክተ ምን ካሉ በኋላ መጨረሻ ግን ወደ ማን ተጠጉ? ወደ አላህ። አላሁመ አኽርጅኒ ሙኽረጀ ስድቅን ወአድኺልኒ ሙድኸለ ስድቅን። አላህ ወይ ጥሩ አወጣጥ አውጣኝ፣ ጥሩ አገባብ አስገባኝ ብለው ወደ አላህ ተጠጉ። ሰበብ። ልታገባ ትፈልጋለህ፣ ሰበብ ያስፈልጋል። ዝም ብሎ እኮ ሰበቡ ምንድን ነው? ማናት እች ልጅ? የማን ቤተሰብ ናት? አኽላቋ፣ ስነ ምግባሯ፣ አካባቢ የሚያውቅ አካል ታማክራለህ፣ ትጠይቃለህ። ወሻዊሩሁም ፊል አምር ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን እኮ በጉዳዩ ላይ አማክራቸው። ከዛስ ፈኢዛ አዘምተ የወሰንክ ጊዜ ፈተወከል አለላህ፣ በአላህ ተመካ። ለምን? ኢነላህ ዩሂቡል ሙተወኪሊን፣ አላህ ተወኩል በሱ የሚደገፉትን ይወዳልና። ወሰንክ አይደል? እቺ ናታ፣ በአላህ ትመካለህ፣ ለአላህ ትሰጣለህ። አንቺም ባልመጣልሽ ለልጅህ ባልመጣላት ቤተሰብህ ማን ነው ታጣራለህ። መልካም ነው አሁን ጠይቀላው፣ በአላህ ትመካና ትሰጣለህ። ሰበቦች እንጂማ ቁጭ ብዬ ይመጣልኛል እንደዚህ ሰበብ። አንድ ሸህ ጋር መጥቶ አንዱ አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ ይላቸዋል። ዱዓ አደረጉለት። 1 ዓመት ሙሉ ዱዓ ሲያደርጉ ልጅ የለም። 2ኛው ዓመት ነው። ከዛ ተጠራጥረው እንደውም ባለቤት ምናልባት ማህፀኗ እንዴት ነው ብለው ሲጠይቁት ባለቤት ይሉኛል እንዴ መች አገባው አላቸው። ሰበብ ሳታሟላ ሰበብ ማሟላት አለበት። ለዚህ ደግሞ አንድ ሐዲስ ልንገራችሁ። ረሱል ዓለይሂ ሰላቱ ወሰላም ዑመር ብን ኸጣብ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ ዑመር ምን ይላሉ? ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል፣ የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም ሲናገሩ ሰማው። ምን ሲሉ? ለው አነኩም ተተወከሉነ ዐለላህ ሐቀ ተወኩሊሂ ለረዘቀኩም ከማ የርዝቁ ጠይረ ተግዱ ሒማሰን ወተሩሑ ቢጣና። እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ ኖሮ አሉ የአላህ መልእክተኛ ነቢ ስ ሰለም። አያችሁ ትክክለኛ ተወኩልን ሲናገሩ በአላህ ላይ ትክክለኛ መመካት ብትመኩ ኖሮ አላህ ለረዘቀኩም ይረዝቃችሁ ነበር፣ ርዝቃችሁን ያሰፋው ነበር። ከማ የርዝቁ ጠይር እቺን ወፍ አዋፍን እንደሚረዝቃት ተግዱ ኺማሰን ጠዋት ባዶ ሆዷን ትማልዳለች፣ ትውጣለች። እህል በረንዳ ምስሩንም ጤፉንም አለ ብላ ነው እንዴ? በቃ በአላህ ተመክታ ጠዋት ወጣች።
ስትመለስ ግን አለ ወተሩሁ ቢጣነን ሆዷን ሞልታ ትመለሳለች። ለወለደቻቸው ለጫቂቶቿ ለምናምን ልትቀልብ ትመልሳለች። በአላህ ተመክታ ምን ብላለች? ሰበባ ምንድን ነው? የሷ ቁጭ ብላ ነው እንደ ጎጆ ውስጥ የጠበቀችው? ወጣለች አልወጣች? ይሄ ሰበብ ነው፣ እንቅስቃሴ። አንተም ሰበብ ትምህርት ተመርቀሃል፣ ያስከዋለ መረጃ የትምህርት የተለያየ ቢሮ አስገባ፣ ዱዓ አድርግ፣ በአላህ ተመካ። ነጋዴ ነህ ወጥተሃል፣ የምትነግደውን ነገር አሳምረ ስቀል። ያ ረብ የኔ አቅሜ የኔ ብልሃት ይሄ ነው፣ አንተው ርዝቁን ካላመጣ የሚያመጣ የለም ብለህ በማን ተደገፍ? በአላህ ተደገፍ። አላህ ርዝቁን ያመጣልሃል። በአላህ መመካት ትክክለኛ። ዛሬ ሰው በአላህ መመካት ሲከብደው ወደ ጥንቁልና ይሄዳል፣ ጠንቋይ ጋር ይሄዳል። ጠንቋይ እኮ ራሱን መጥቀም እንኳን አይችልም እኮ። ዛሬ ደግሞ በዝቷል። ወላሂ ደግሞ ባለኝ ኢንፎርሜሽን ወጣቱ ብሶበታል፣ ወጣት ጭምር